ሰላም ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው ስለ ቃሪያ ነው። እንግዲህ ቃሪያ በቫይታሚን ኤ እና በቫይታሚን ሲ እንዲሁም በፖታሲየም የበለጸገ ነው። በተጨማሪም በሴሎች ላይ የሚያደርሰውን ጉዳት ለመከላከል የሚረዳ ካሮቲን የተባለ አንቲኦክሲደንት እንዲሁም ፎሌት፣ ቫይታሚን ኬ እና ቫይታሚን ቢን በውስጡ ይዟል። እንግዲህ አብዛኞቹ የቃሪያ የጤና ጥቅሞች ካፕሳሲን ከሚባለው ውህድ የሚመጡ ናቸው። እንግዲህ ቃሪያ የማቃጠል ባህሪ እንዲኖረው የሚያደርገውም ይህ ነው። እንግዲህ በዓለም ዙሪያ ለምግብነት የሚውሉ ሲሆን ምግባችንን እንዲያቃጥልና የምግብ ጣዕምን ለመጨመር በስፋት ጥቅም ላይ ይውላሉ ማለት ነው። እንግዲህ ዛሬ በዚህ ቪዲዮ ላይ እንግዲህ የቃሪያ አስደናቂ የጤና ጥቅሞች ምንድን ናቸው የሚለውን የምናየው ይሆናል። በተለይም እንግዲህ አስደናቂ የተባሉ ምርጥ 6 የጤና ጥቅሞችን ወደ እናንተ በስፋት የማደርስ ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁ። እንግዲህ አሁን በቀጥታ ወደ ጉዳያችን ሳልፍ እንግዲህ አንደኛውና የመጀመሪያው የቃሪያ ጠቀሜታ ሜታቦሊዝምን ያነቃቃል፣ እንዲሁም ክብደት ለመቀነስ ይረዳል። እንግዲህ ቃሪያ ለማቃጠል ወይም ደግሞ ለመለብለብ ባህሪያቸው ዋና ምክንያታቸው የሆነው ካፕሳይሲን የተባለው ውህድን ይዟል። ካፕሳይሲን እንግዲህ የሰውነታችንን ሙቀት የሚያመርተውን ቴርሞጄኔሲስን በመጨመር ሜታቦሊዝምንም ያፋጥናል። ይህም እንግዲህ ብዙ ካሎሪዎችን ለማቃጠል ይረዳል ማለት ነው። እንግዲህ ጥናቶችም እንደሚያመለክቱት ደግሞ የምግብ ፍላጎትንም ሊቀንስ ይችላል። ይህም እንግዲህ ጤናማ የአመጋገብ ግቦችን ለመጠበቅ ቀላል ያደርገዋል ማለት ነው። ስለዚህ አንደኛውና የመጀመሪያው የቃሪያ ጠቀሜታ ሜታቦሊዝም ማነቃቃቱና ክብደትን ለመቀነስ መርዳቱ ነው ማለት ነው። ሌላኛውና ሁለተኛው እንግዲህ የቃሪያ ጠቀሜታ በቫይታሚኖችና አንቲኦክሲደንቶች የበለጸገ መሆኑ ነው። እንግዲህ አንድ ቃሪያ ከዕለታዊ ወይም የቀን የቫይታሚን ሲ ፍላጎታችሁ ከ100% በላይ ይሰጣል። ይህ ጠቃሚ ንጥረ ነገር እንግዲህ የበሽታ መከላከል ስርዓታችንን ያጠነክራል፣ ለቆዳ ጥራት ኮላጅን እንዲመረት ያደርጋል፣ እንዲሁም የሰውነት ሴሎች የሚጎዱ ፍሪ ራዲካሎችን ይዋጋል ማለት ነው። በተጨማሪም እንግዲህ ለአይን ጤናና ለበሽታ መከላከል የሚጠቅም ቪታሚን ኤን በውስጡ ይዟል ማለት ነው። ስለዚህ እነዚህን ቪታሚኖችና አንቲኦክሲደንቶችን መያዙ ቃሪያ ልዩ ጥቅም እንድታገኙበት ያደርጋችኋል ማለት ነው። ወደ ቀጥሎ ስናልፍ እንግዲህ ሶስተኛ እናገኛለን። ሶስተኛው የቃሪያ ጠቀሜታ እንግዲህ ተፈጥሯዊ የህመም ማስታገሻ መሆኑ ነው። እንግዲህ ካፕሳይሲን የሚያቃጥል ብቻ አይደለም፣ ተፈጥሯዊ የህመም ማስታገሻም ጭምር ነው። እንግዲህ የህመም ስሜትን የሚቀበሉ የሰውነት ክፍሎችን በማለዘብ የአርትራይተስ፣ የጡንቻ እና የነርቭ ህመምን ለማስታገስ የሚረዱ ቅባቶችን እና ክሬሞች ውስጥ ጥቅም ላይ ይውላል ማለት ነው። እናም እንግዲህ ቃሪያን መመገብ መጠነኛ ውስጣዊ እፎይታን ሊሰጥ ይችላል ማለት ነው። ከዚህ አንጻር ወደ ቀጣዩ ስናልፍ አራተኛ ነው። እንግዲህ አራተኛው ወሳኙ የቃሪያ ጠቀሜታ እንግዲህ የልብን ጤና መደገፉ ነው። እንግዲህ ቃሪያ መጥፎ ኮሌስትሮልን ለመቀነስና የደም ዝውውርን ለማሻሻል ይረዳል። ቃሪያ በውስጡ ያለው ጸረ ኢንፍላማቶሪ ባህሪና የፖታሲየም ይዘት ለጤናማ የደም ግፊት አስተዋጽኦ በማድረግ የልብ በሽታ ተጋላጭነትን በጣም ለመቀነስ የሚረዳ ይሆናል ማለት ነው። ስለዚህ ሌላኛው ከልብ ጤና ጋር ተያይዞ ጥቅምን የሚሰጥ ይሆናል ማለት ነው ቃሪያ። ወደ አምስተኛው ስናልፍ እንግዲህ አምስተኛው የምግብ መፈጨትን ያሻሽላሉ። እናም ምንም እንኳን የማቃጠል ባህሪ ቢኖራቸውም ቃሪያ የምግብ መፈጨት ኢንዛይሞችን በማነቃቃት ምግብን ለመሰባበርና የሆድ መነፋትን ለመከላከል ይረዳል ማለት ነው። እንግዲህ ከዚህም በተጨማሪም የጨጓራ ቁስለትን የሚያስከትለውን ኤች ፓይሎ ባክቴሪያን በመከላከል አስተዋጽኦ ያደርጋል ማለት ነው። የመጨረሻውና ስድስተኛው እንግዲህ ስሜትን ከፍ ማድረጉ ወይም ደግሞ ሙዳችሁ ከፍ እንዲል ማድረጉ ነው። እንግዲህ የቃሪያ የመቃጠል ባህሪ ሰውነታችን ተፈጥሯዊ መልካም ስሜት የሚሰጡ ኬሚካሎች የሆኑትን ኢንድሮፊን እንዲለቅ ያደርጋል። እንግዲህ ቃሪያ ስሜታችሁ ከፍ ሊያደርግና እንደ መጠነኛ የጭንቀት ማስታገሻ ሆኖ ሊያገለግል ይችላል ማለት ነው። እንግዲህ ቃሪያ ትንሽ የማቃጠል ነገሩ እንግዲህ የሚያሳስባችሁ ከሆነ እንግዲህ ከቃሪያው በኋላ ወተት መጠጣት አስፈላጊ ነው። እንግዲህ የማቃጠል ስሜቱ በጣም ጠንካራ ከሆነ ወፍራም የላም ወተት መጠጣት ለጊዜውም ቢሆን
የማቃጠል ስሜቱን ለመቀነስ የሚረዳ ይሆናል ማለት ነው። እንግዲህ አንዳንድ ጥናቶች እንግዲህ ካፕሳይሲን ወይም ደግሞ ቃሪያ ውስጥ የሚገኘው ካፕሳይሲን ሄርት ቃርን ወይም ደግሞ ሄርት በርንን ሊያባበስ እንደሚችል አረጋግጧል። በመሆኑም ይህ ችግር ያለባቸው ሰዎች የበሽታው ምልክት ካልተስተካከለባችሁ በስተቀር ቃሪያን መጠቀም ማቆም ሊኖርባችሁ ይችላል ማለት ነው። እንግዲህ ቃሪያን መመገብ በጣም የተለመደ እንግዲህ የጎንዮሽ ጉዳቶች አንዱ የአፍ አካባቢ ማቃጠል ስሜት ነው። ሆኖም እንግዲህ አወሳሰዳችሁን ለመቀነስ ቀላል እርምጃዎችን መውሰድ ትችላላችሁ። እንግዲህ ቃር አይቢኤስ ወይም ደግሞ አፍላክቶሲን ሴንሲቲቭ የሆኑ ሰዎች የህመም ምልክቶችን ለማስወገድ ሲሉ የቺሊ በርበሬዎችን መጠቀም ማቆም አለባቸው ማለት ነው። እንግዲህ ለመለብለብ ወይም ደግሞ ለማቃጠል ሴንሲቲቭ ከሆናችሁ በትንሹ መጀመር ይኖርባችኋል። እንዲሁም ማቃጠሉን ለመቀነስ ፍሬውን በጣም ማስወገድ ይኖርባችኋል ማለት ነው። በመጨረሻም እንግዲህ ለጣዕምና ለጤና የተከፈተ ቃሪያ በሰላጣ በሾርባ ወይም ደግሞ በተጠበሰ አትክልት በመጨመር ጣፋጭና ጤናማ ማድረግ ይኖርባችኋል ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ነበረ። አይሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እናገኛችሁበት። ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው